ጦርነት እንደዛ መሆኑን ዓለም ትረዳዋለች። ወታደራዊ አዋቂዎችም ያስቀምጣሉ። የአሜሪካ ወታደራዊ አውሮፕላን ዛሬ ተከስክሷል። ነገ ደግሞ ምን እንደሚፈጠር አይታወቅም። ዛሬ መደሰት፣ ነገ መከፋት የወታደሮች ባህሪ እየሆነ መጥቷል። በእርግጥ ወታደራዊ አዋቂዎች በሚያስቀምጡትን ብቻ ሳይሆን በተለይም በመካከለኛው ምስራቅ ያለው ውጥረት ዛሬን እያሰቡ ነገን ለመትለም እጅግ አስቸጋሪ ያደርገዋል። የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ ደግሞ ለዚህ ደንበኛ ማሳያ ተደርጎ የሚወሰድ ሆኗል። አሜሪካ ኢራን ላይ ጦርነት ከከፈተች ወይም ደግሞ ወታደራዊ ዘመቻዋን ካጠናከረች በኋላ ይህ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱ ለዛውም አንዱ አካል መሆኑ በበርካቶች ዘንድ ለአሜሪካ ፖለቲከኞችና ወታደሮች ድንጋጤ፣ ለኢራን ደግሞ እንደ በጎ ሊቆጠር እንደሚችል ሳይታለም የተፈታን ይላሉ። የአሜሪካ ማዕከላዊ እዝ ሴንትኮም ይህን በግልጽ አስቀምጧል። ሴንትኮም ሰሜናዊ አፍሪካን፣ መካከለኛው ምስራቅን እንደዚሁም ደቡባዊና ማዕከላዊ ኤዥያን የሚያካልል ኢራቅን፣ ኢራንን፣ እስራኤልን፣ ሳውዲ አረቢያን ጨምሮ 21 ሀገራትን የሚጠቀልል እስከ 4 ሚሊዮን ስኩዌር ማይል ላይ የሚቀመጥ ግዙፍ ኃይል ነው። እየበረሩ ላሉ ተዋጊ ጀቶች ፋይተር ጀትስ ትልቅ ስራ በመስራት የሚታወቅ ነው። እስላማዊ ታጣቂ ኃይሎች በዛው አካባቢ ከፍተኛ እንቅስቃሴ ያደርጋሉና ጉዳዩ ከነሱ ጋር ሊያያዝ ይችላልም እየተባለ ይገኛል። እየበረሩ ባሉ ወይም ደግሞ በውጊያ ላይ ያሉ ጀቶችን መንገድ ላይ ነዳጅ በመሙላት ይታወቃል። ኬሲ 135 በመባል የሚታወቅ ነው። ይህ አውሮፕላኑ የወደቀው በጠላት አሊያም በወዳጅ አገር ተኩስ አይደለም በሚል ሴንትኮም በይፋ አስቀምጧል። ጉዳዩ ግን የሚጣራ ቢሆንም በኢራን የሚደገፍ አንድ ኢራቅ እስላማዊ ታጣቂ ኃይል ግን ለአሜሪካ የጦር አውሮፕላን መውደቅ እኔ ኃላፊነቱን ወስዳለሁ በሚል በግልጽ በአደባባይ ተነግሯል። ጦርነት እንደዚህ ነው። አንዱ አሸነፍኩ ሲል ሌላው አልተሸነፍኩም ለማለት የሚሄድባቸው ርቀት ታሳቢ ይሆናሉና የዚህ የኬሲ 135 አውሮፕላን ጉዳይም በዛው ልክ የሚታይ ነው። ለቴህራንና ለዋሽንግተን ፖለቲከኞች ወይም ወታደራዊ አዛዦች ትርጓሜው በዛ ልክ የሚቃኝ ነው። ኢራን ላይ የሚካሄደው የኦፕሬሽን ኦፔክ ፊሪ አካል እንደሆነ ኬሲ 135 ተነግሯል። ነዳጅ ይሞላል። አውሮፕላን ላይ የደረሰው ክስተት ደግሞ ሌላ የጦር አውሮፕላንም ያካተተ እንደሆነ ማዕከላዊ እዙ ይፋ በማድረጉ ጉዳዮች ውስብስብ ሆነው እንደሚቀጥሉ ማሳያ ሆኗል። ሁለተኛው አውሮፕላን በሰላም እንዳረፈ ሴንትኮም ከመግለጹም ባሻገር ጉዳዩ ግን ኬትና ከምን እንዴት በምን ሁኔታ መነጭ የሚለውና ታሳቢ የሚያደርግ ነው። ሴንትኮም መግለጫ ወጥቷል። በኦፕሬሽን ኤፒክ ፌሪ በአጋር ሀገራት አየር ክልል ውስጥ ክስተት አጋጥሟል የሚል ሀሳብ ሰጥተዋል። የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበረ ደግሞ ተጠቁመዋል። የማዕከላዊ እዙ ሀሳብ ብቻ ሳይሆን በኢራን ፖለቲከኞችም የሚሰጡ ሀሳቦች የሚጠበቁ ሆነዋል። አውሮፕላኑ በተከሰከሰበት ሰዓት ምዕራባዊ ኢራቅ ውስጥ እንደሆነ ተነግረዋል። የነፍስ አድን ጥረቱ እየተካሄደ እንደሆነም ግልጽ ሆነዋል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን የተባለ አንዳች ጉዳይ ባይኖርም ግን ደግሞ አስቸጋሪ ውጤቶች ሊኖሩ እንደሚችሉ እየተነገረ ነው። ታዲያ እንደዚህ አይነት አጋጣሚዎች አውሮፕላን ውስጥ የነበሩት ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅ ከመዘገቡን ባሻገር ለዚህ ሁኔታ ደግሞ አሜሪካ ጦርነት ነውና ዋጋ እንደምትከፍልበት እያወቀች የገባችበት በመሆኑ ፕሬዚዳንት ዶናልድ ትራምፕ ዓላማቸውን በምን መንገድ ያሳኩታል የሚለውም ጥያቄ ውስጥ ይገባባቸዋል። እንደዚህ አይነቱን አጋጣሚ ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ አስቀምጠዋል። በተለይም ሮይተርስና አሶሲኤትድ ፕሬስ በዛ ልክ አስነብበዋልና የሆኑ ሰዎች ወይ ህይወታቸው ያልፋል አሊያም ጉዳታቸው ከፍ ሊል ይችላል። በኢራን የሚዳገፉ ታጣቂ ኃይል ክንፍ ማለትም የኢራቅ ኢስላሚክ ሬዚስታንስ ቡድን አንድ መግለጫ ወጥቷል። የጦር አውሮፕላኑን መትቻለሁ ብለዋል። በዚህ አጋጣሚ ደግሞ አሜሪካ እናንተ አልመታችሁትም ለማለት መሞከሯ በእርግጥም መነጋገሪያ ሆኗል። በመግለጫው ይህ ኃይል የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ኬሲ 135 የጦር አውሮፕላን መተነዋል በሚል ሀሳቡን አስቀምጧል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና ያለው እንደሆነ ይታወቃል። በዛ ላይ ደግሞ የአሜሪካ ተዋጊ ጀቶች አየር ላይ ነዳጅ እንዲቀዱ በማድረግ ትልቅ ሚና የሚጫወት በመሆኑ ለጦርነቱ እንደ አንድ እንቅፋት ሊሆንባት ይችላል ዋሽንግተን እየተባለ ይገኛል። ተዋጊ ጀቶችና ቦምብ ጣይ አውሮፕላኖች ረዥም ርቀት ሲጓዙ ኢላማዎችን በሚመቱበት ሰዓት ተገቢውን ነዳጅ እንዲሞሉ በማድረግ የሚታወቅ ነው። ኬሲ 135 ቢቱ ቦምብ ጣዮችን ጨምሮ የነዳጅ አቅርቦት የሚጠይቁ በርካታ ጀቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ሰዓት ግዙፍ የሎጂስቲክስ ዘመቻ ያስፈልጋቸዋልና ኬሲ በዚህ ልክ ደግሞ ትልቅ ስራ ሲሰራ የነበረ ነበረ። እነዚህ አይነቶቹ አውሮፕላኖች እየበረሩ ወዳሉ ጀቶች የነዳጅ ማጠራቀሚያ ጠግተው ነዳጅ በማስተላለፍ የሚታወቁ አየር ላይ ነዳጅ የማስተላለፍ ሂደቱ በርካታ ደቂቃዎች የሚወስድ በመሆኑ ደግሞ ለነሱም
ጥንቃቄ የሚደረግባቸው ናቸው። ለዚህም ነው ይህ ቀለል ተደርጎ የሚወሰድ አይደለም የሚባለው። ትራምፕ የኢራን መሪዎች በመገደላቸው እንደሚኮሩ እንደ ብሔራዊ ኩራታቸውም እንደሚያዩ ዛሬም ከባድ ጥቃት ፈጽማለን የሚል ሀሳብ መስጠታቸውን የተለያዩ መገናኛ ብዙሃን እያስነበቡ ይገኛል። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ 14ኛ ቀናቸው ላይ ቢገኙም የሀገሪቱን መሪዎች ህይወት መቅጠፋቸው ደግሞ እንደሚያኮራቸው በግልጽ አስቀምጠዋል። ይህ ታዲያ በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ደግሞ ዛሬም አረጋግጠዋልና ጉዳዩ ቀለል ተብሎ የሚታይ አይደለም። ፕሬዚዳንቱ በትሩዝ ሶሻል ሚዲያቸው ላይ ባሰፈሩ ጽሁፍ ነው ይህን ያሉት። የኢራን አገዛዝ አባላት ህይወት መቅጠፍ ታላቅ ክብር ነው ከማለት ባሻገር በባለስልጣናቱ ህይወት ማለት ውስጥ አመራራቸው ያለው ሚና በከባዱ አመስግነውታል። ታዲያ ውጥረቱ እስከምን ይዘልቃል፣ እስከ መቼ ይቋረጣል ወይም ደግሞ ይቋጫል ስለሚለው መፍትሄ መስጠት አልቻሉም። እኛ አቻ የማይገኝለት ኃይል ላሉ ገደብ የሌለው የጦር መሳሪያና በቂ ጊዜ ያለን ዛሬ በእነዚህ ብልሾች ላይ የሚደርሰውን ትመለከቱታላችሁ በሚል ማስጠንቀቂያ ሰጥተዋል። ብልሾች ሲሏቸው እነማን ነው? በምን ሁኔታ እነ መሱድ ፐዜሽኪያን ወይስ ደግሞ ሶስተኛውን አያቶላ? አስቸጋሪ ሁኔታዎች ግን መልካቸውን ሊቀይሩ እንደሚችሉ ሳይታለም የተፈታ ያደርገዋል። ከ47 ዓመታት በላይ በዓለም ዙሪያ የንጹሃን ህይወቶችን ቀጥፈዋል በሚል ሀሳብ ይሰጣሉ ፕሬዚዳንት ዶናልድ ትራምፕ። 47ኛው የአሜሪካው ፕሬዚዳንት ደግሞ ሆኜ ይህን በማድረጌ በትክክልም እኮራለሁ ብለዋል። ታሪክን እንዴት ያለ ክብር አድርገው ወሰዱት። ታሪክን ከዓመታት ጋር 47ኛ ፕሬዚዳንት መሆንና 47ኛ የኢራን አብዮትን ታሳቢ አድርገው ሀሳብ መስጠታቸው በእርግጥም ፕሬዚዳንት ዶናልድ ትራምፕ ጊዜን ያመሳሰሉበት መንገድ ውሃ የማያነሳ ሊሆን ይችላል። ቅዳሜ 2 ሳምንቱን ይዛል የኢራን የአሜሪካና የእስራኤል ጦርነት። በዚህ አጋጣሚ ደግሞ ፖለቲካዊ አውዱን ለውጠው ፕሬዚዳንት ዶናልድ ትራምፕ ዓለም አቀፋዊ አድርገውታልና በቀላሉ የሚቋጭ አይደለም እየተባለ ይገኛል። ኢራቅ ውስጥ አሁን ያለው ጉዳይ እጅግ አስቸጋሪ ነው። ከኢራን ባሻገር እዛው ጎረቤት ኢራቅ ውጥረቶች እየተባባሱ ቀጥለዋል። የአሜሪካ የጦር ሰፈሮችና ወታደሮችም ኬሲ 135ን ጨምሮ አደጋ እየተጋረጠባቸው ቀጥለዋል። አሜሪካ ውስጥ ብቻ የሚቆይ ወይም ደግሞ ይህ ጉዳይ መካከለኛው ምስራቅን ብቻ እያወደመ የሚቀጥል እንዳልሆነ ማሳያው ደግሞ የፈረንሳይ ወታደሮች መቀጠፋቸው ጭምር ነው። በርካታ የሰራዊት አባላት እንደተጎዱ ፕሬዚዳንት ማክሮን እያሳወቁ ይገኛል። ያ ማለት የፈረንሳይ ፕሬዚዳንት በኢራቅ ኤርቢል ግዛት ውስጥ በተፈጸመ የሰው አልባ አውሮፕላን ጥቃት አንድ የፈረንሳይ ወታደር ህይወት ተቀጥፏል። በርካታ የሀገሪቱ ሰራዊት አባላት መጎዳታቸውንም እንደዚሁ አስቀምጠዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በዚህ ልክ ሀሳባቸውን ባጋሩበት አጋጣሚ ፈረንሳይ በጉዳዩ ላይ ላለመሳተፍ ፍላጎት እያላትም ቢሆን ተገዳ እንድትገባ ያደርጋታል የሚል አንደምታ ያለው ሀሳብ ሰጥተዋል። የፈረንሳይ ጦር ይህን ያለው የአሜሪካው ኬሲ 135 አውሮፕላን በተከሰከሰበት ሰዓት መሆኑ በእርግጥም ጦርነቱ አድማሱን ማስፋቱ ይጠቁማል። 6 የፈረንሳይ ወታደሮች የድሮን ጥቃት በተፈጸመበት ግዛት ውስጥ የሰረ ሽብር ስልጠና በመስጠት ላይ እንደነበሩ ተገልጿል። የኢራቅ ሰሜናዊ ግዛት ውስጥ ባለ አንድ አገዛዝ የጦር ሰፈር ውስጥ የነበሩ የአሜሪካና የዩናይትድ ኪንግደም የጦር ሰፈሮች ምሽቱን በኢራን ድሮኖች ጥቃት ተፈጽሞባቸው እንደነበርም የሚዘነጋ አይደለም። ታዲያ ይህ እጅግ አስቸጋሪ ነው። የብሪታንያ መከላከያ ሰራዊት ወደ ጦር ሰፈር የተተኮሱ 2 ድሮኖቹን አክሽፍ ያለው የሚል ሀሳብ ቢሰጥም ግን አንዳንድ ሁኔታዎች እጅግ አስቸጋሪ ሆነው ሊቀጥሉ እንደሚችሉ በግልጽ የሚጠቁም ነው። ጦርነቱ መልኩን እየለወጠ ቀጠናውን እያተራመሰ አንዱን በሌላ እየተካ የጦርነቱ አድማስ ከመስፋቱን ባሻገር እስራኤል በሊባኖስ በደቡባዊ ክፍል የምትፈጽመው ጥቃትም እንደዚሁ የጠነከረ መሄዱ እጅግ አስቸጋሪ ሆኗል። አሜሪካና ኢራን የገቡበት ውጥረት ከእስራኤል ባሻገር የመካከለኛው ምስራቅ ፖለቲካን ሁኔታ ሌላ አቅጣጫ የሚያሰጥ እንደሆነ እየተነገረ ይገኛል። ጉዳዩን በዚህ ልክ መቋጨት እንደሚያስፈልግ በርካቶች በማስጠንቀቂያ መልክ እየሰጡ ቢገኙም የእስራኤል ጦር አዛዦች አሁንም ጥቃታቸውን አጠናክሮ ለመቀጠል ውጥን እንዳላቸው ግልጽ ሆኗል። የእስራኤል ጦር አንድ ሀሳብ ሰጥተዋል። በቴህራን በሺራዝ እንደዚሁም ደግሞ በሀቫዝ አካባቢ ጥቃቶችን ማጠናከሩን ገልጸዋል። ጥቃትም መሰንዘሩን አረጋግጠዋል። ይህ ደግሞ በእርግጥም ፖለቲካው የቆመ እንዳልሆነ ወታደራዊ ግፊቶቹ ከባድ ይሆኑ እንደሚሄዱ በግልጽ ያስቀምጣል። ኢራናውያን በተለያዩ አጋጣሚዎች እንደዚህ አይነቱን የፖለቲካ አውድ ሊለውጡት እንደሚችሉ ይነገራል። መሱድ ፐዜሽኪያን ደግሞ ምን ታስቦ ምን ሆኖ በአሜሪካ ላይ የሚፈጸም ጥቃት ቀለል ተደርጎ ይታሰባል በሚል ሀሳባቸውን በመስጠት ላይ ይገኛሉ። ውጥረቱ እጅግ አስቸጋሪ ነው። በኦማን ያለው ጉዳይ አሁንም
ፈተና እየበዛ እንደሆነ በግልጽ የሚያስቀምጥ ሆኗል። በተለይም አንዳንድ አካባቢዎች ላይ ያለውን የፖለቲካ ሂደትና አንዱን ከአንዱ ጋር የመለየት ወይም የፖለቲካ አውዱን ለመቀየር እጅግ አስቸጋሪ እንደሆነ ይነገራል። ለዚህ ደግሞ የዓለማችን የፖለቲካ ስርዓትና አውድ ከሚያናውጡ ጉዳዮች ውስጥ በግንባር ቀደምነት ተጠቃሹ ይህ ነውና የመካከለኛው ምስራቅን ጉዳይ መፍትሄ መስጠት ያስፈልጋል በሚል ሀሳቦች መጋራታቸውን ቀጥለዋል። በእንደዚህ አይነት አጋጣሚ ደግሞ በኢራንና በእስራኤል መካከል ያለው ውጥረት በቀላሉ እንደማይቆምና አስቸጋሪ ጊዜዎች እንደሚቀጥሉ ማሳያም ሆኖ ተመዝግበዋል። በዚህ ላይ ደግሞ ሀገራት ሚናቸውን መልካቸውን የለወጠው ብቅ ማለት ጀምረዋል። የቻይና የውጭ ጉዳይ ሚኒስቴር እንደዚሁ በኢራን ጥቃት ለደረሰባቸው ቤተሰቦች በተለይም ለነዛ ተማሪዎች $200,000 መድበዋል። ይህ የአስቸኳይ ጊዜ እርዳታ ለኢራናውያን መሆኑ ነው። እንደዚህ አይነቱ አካሄድ ደግሞ በእርግጥም የፖለቲካ እንደምታው ከፍ ያለ ሆኗል። ሰብአዊ እርዳታ ነው። በኢራን ቀይ ጨረቃ በኩል የሚደርሳቸውናል ተብሏል። የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት በዚህ ልክ ሀሳቡን ሲያጋራም የተለያዩ አጋጣሚዎችን ለመጠቀም ሳይሆን አጋር የመሆኑን ጉዳይ ለማረጋገጥ ነው ተብሏል። ሬድ ክሮስ ሶሳይቲ የቻይናው ቀይ መስቀል ማለት ነው $200,000 እንደሚያደርስ በቅርቡ ይፋ አድርጓል። ይህ ደግሞ ለኢራናውያን አለንላችሁ የሚል ትርጓሜ ያለው ሆኗል። በዚህ አጋጣሚ ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በፖለቲካው አውድና በወታደራዊ መንገድ ሊያግዙ እንደሚችሉ ግልጽ መረጃዎች በመሰጠት ላይ ይገኛሉ። አሁን ይህ ባለበት ሁኔታ የድሮን ጥቃት ደግሞ በሪያድ ደርሷል። ሪያድ ላይ የተፈጸመው ጥቃት ኢራን በየትኛውም የመካከለኛው ምስራቅና የገልፍ ሀገራት መድረስ እንደምትችል ጠቋሚ ያደርግላታል ተብሏል። በእርግጥ ፖለቲካዊ አውዱ ሌላ አቅጣጫ እንዲሰጠው ቢደረግም ግን ሁኔታው በዛ ልክ የሚሄድ ሆኗል። በበርካቶች ዘንድ አሁን የዓለም ፖለቲካ ስርዓቱን እያጣ እጅግ አስቸጋሪ ሁኔታዎች መልካቸውን ለውጠው ከባድ ደረጃ ላይ ይደርሳሉ የሚል አረዳድ እየሆነ መጥቷል። የኢራን ፖለቲከኞችም በዚህ ላይ ጥቃታቸውን አጠናክረው እንደሚቀጥሉ ግልጽ እያደረጉ ባሉበት ሰዓት የነዳጅ ጉዳይም እንደዚሁ ፖለቲካውን ያምሰው ይዞታል። አሜሪካ ሀገራት የሩሲያ ነዳጅ እንዳይገዙ ከዚህ በፊት ክልከላ ማድረጓ ይታወሳል። አሁን ግን አሜሪካ ከእስራኤል ጋር በመሆን ኢራን ላይ በማበር የከፈተችውን ውጥረት ተከትሎ የኢኮኖሚውን ቀውስ ለመከላከልና ፈተናውን ለማቅለል እንዲገዙ ከሩሲያ አዘዋል። የሩሲያ ነዳጅ እንዳይገዙ የተጣለው ማዕቀብ በመነሳቱ ደግሞ ፖለቲካው በእርግጥም ሄድ መለስ እንደሆነ ለመገመት